በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለታሰቡ ቅዱሳን በዓላት ወር ዓመት ያደረሳችሁ። እንኳን አብሮ አደረሰን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም የካቲት 14 በዚህ ቀን የእስክንድርያ ሊቀ ጳጳስ የከበረ አባ ቄርሎስ አረፈ። እርሱም ለአባቶቻችን ሊቀ ጳጳስ 75ኛ ነው። ይህም አባት በፍጹም ከምትባል ሀገር ነው። በእርሱም ቅስና ተሾመ ኖረ። ከዚህም በኋላ ከዚያ ለቆ ከምስራቅ ከተማ ውጭ ወደ ሆነች ኢትዮጵያዊት የጎድጓድ ውሃ ወዳለችበት ወደ ቅዱስ ቪክጦር ገዳም ደረሰ። በውስጧም ታላቅ ተጋድሎን እየተጋደለ ብዙ ዘመናትም ኖረ። የእውቀቱንና የቅድስናውን ዜና በተሰማ ጊዜ ያለ ውዴታው ይዘውት በእስክንድርያ ሀገር ሊቀ ጳጳስ ሾመው። መንጋውንም በበጎ አጠባበቅ ጠበቀ። በቁርባንና በጸሎት ጊዜም በቤተ ክርስቲያን ውስጥ ሊሰሩት የሚገባውን ለክህነት ሥርዓት ሠራ። በሹመቱም ለ70 ዓመት ከ9 ወር ከ27 ቀን ኖረ። በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህም ቀን ከሃይማኖታቸው ለቀና ምዕመናን መምህሮቻችን የሆኑ የአንጾኪያ ሀገረ ሊቀ ጳጳስ የከበረ አባ ሳዊሮስ አረፈ። የዚህም ቅዱስ ዘመዶቹ ከሮም ሀገር ናቸው። አባቱም ስሙ ሳዊሮስ የሚባል ኤጲስቆጶስ ነው። እርሱም ስለ ንስሮች በኤፌሶን ከተማ ጉባኤ በሆነ ጊዜ ከ200 አባቶቻችን ኤጲስቆጶሳት ጋር መጣ። በዚያም እንዲህ የሚለው ራእይ አየ። ከአንተ ጋር የሚወለድ ልጅ ስሙ እንደ ስምህ ሳዊሮስ ተብሎ በሚጠራ እርሱም የቀና ሃይማኖት ያጸናታል። ይህስ ኤጲስቆጶስ ባረፈ ጊዜ ልጁን ሳዊሮስ ብለው ጠሩት። ከቤተ ክርስቲያንም ውጭ የሆነውን ጥበብን ሁሉ ተማረ። ከመምህሮቹ ወጥቶ ወደ አንዲት ቦታ ሲጓዝ በዋሻ ራሱን እስረኛ አድርጎ የኖረ ጻድቅ ሰው ተገናኘው። በእርሱም ደስ ብሎት የአንጾኪያ ሊቀ ጳጳስ ሃይማኖታቸውን ለቀና ምዕመናን መምህሮቻቸው የሆነ ሳዊሮስ ሆይ በመምጣትህ መልካም ነው አለው። ሳዊሮስም ከቶ ሳያውቀው በስሙ በጠራው ጊዜ የሚደረግለትን ከመሆን አስቀድሞ በመናገሩ አደነቀ። ከዚህም በኋላ ሳዊሮስ ትሩፋቱን በመስራት አደገ። መልካም ምንም ስም አጠራሩ ዜና ተሰማ። በአባ ሮማውያኖስ ገዳም መነኮሳት ታላቅ ተጋድሎንም ተጋደለ። ለትሩፋቱም ምስራቅ እጅግ የተጠመደ ሆነ። የከበረ ወንጌልን በተራራ ላይ የተሰራች መንደርን መሰረተ። አትችልም እንዳለ ዜናው በሁሉም ዘንድ ተሰማ። የአንጾኪያ ሊቀ ጳጳስ ባረፈ ጊዜ አዋቂዎች ኤጲስቆጶሳትም ይህን የከበረ ሳዊሮስን ይሾሙት ዘንድ ተስማሙ። ያለ ውዴታው ወስደው በአንጾኪያ ሀገር ሊቀ ጳጳስነት ሾሙት። በሹመቱም እስከ ዓለም ዳርቻ ያለች ቤተ ክርስቲያን ብርሃን ሆነላት። በሀገራችንም ሁሉ ወዳሉ መናፍቃን ከሃዲያን ትምህርትን በደረሱ ጊዜ 2 አፍ እንዳለው ሰለምታ ሰይፍ ሰራቸው ይበጥሳልና። ከጥቂት ቀኖችም በኋላ አማናዊ ንጉሥ ሙቶ በእርሱ ፈንታ ስሙ ዮስጥያኖስ በሚል መናፍቅ ነገሰ። ንግሥቲቱን ሚስቱን ግን ሃይማኖቷ የቀና ሰው ስሟ ቴዎድራ ይባላል። ንጉሡ የቄልቄዶንያን መሆናቸውን ወደ ረከሰች ሃይማኖት ይህን የከበረ አባት ያስገባው ዘንድ ያስፈራራው ነበር። እርሱ ግን ፈርቶ አይታዘዝለትም። ቁጣውንም የሚፈራ መስሎት በእርሱ ላይ አብዝቶ ተቆጣ። ቁጣውንም ባልፈራ ጊዜ በስውር ሊያስገድለው መከረ። ንግሥቲቱም አውቃ ከንጉሡ ፊት ሽሽ ዘንድ ሊቀ ጳጳሱን መከረችው። እርሱም በስውር ወጥቶ ገለግል አለ። እግዚአብሔርንም ይህን አባት ሞት አልፈቀደምና ስለ ምዕመናን ጥቂት ጠበቀው። በአንዲት ተራ መነኩሴም አምሳል ሆኖ በቦታዎችና በገዳማት የሚዘዋወርና
ምዕመናንን የሚያጠነክራቸው ሆነ። እስከ በሚባል አገር ስሙ ዱሮታኦስ ከምትባል ደግ ምዕመናን ባለጸጋ ሰው ዘንድ ተቀምጦ ሳለ ጌታችን በእጅ ብዙ ድንቆችን ተአምራቶችን አደረገ። ስካት በተባለ ሀገር እስከ አረፈ ድረስ በቀናች ሃይማኖት ይጸና ዘንድ ሁሉንም ያስተምራቸው ነበረ። ከዚህም በኋላ ወደ ዝጋግ ገዳም አፈለሱት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህም ዕለት የእስክንድርያ አገረ ሊቀ ጳጳስ የከበረ አባት አባ ያዕቆብ አረፈ። እርሱም ለአባቶቻችን ሊቀ ጳጳስ 50ኛ ነው። ይህም አባት እለመቱስ የተባለ የግብፅ ንጉሥ የነገሰ 17 ዓመት ተሾመ። እርሱም ለመኮንኑ ለወልድ ጎሮን ረሽድ በወንድሙ የሆነ ነው። በዚህም አባት ዘመን የአስቄጥስ ገዳም ታድሰው መነኮሳቱ ወሰደው ተመለሱ። አፎን በሚባል ሀገር ስሙ መቃርስ የሚባል ሰው ነበረ። ወደዚህ አባት ወደ ያዕቆብ መጥቶ ወደ ቤቱ በመሄድ ቤቱን ይባርከው ዘንድ ለመነው። እርሱም አብሮ ሄደ። ተሞ የነበረ ልጅ ሞተ። ወደ አባ ያዕቆብም አቀረቡት። እንዲህም ብሎ ለመነ። ከእርሱ በቀር ልጅ የለኝምና አባቴ ሆይ ራራልኝ። እርሱንም እነሆ ሞተ። ስለ እርሱ ወደ እግዚአብሔር ትማልድ ዘንድ እለምንሃለሁ አለው። አባ ያዕቆብም እንደ እምነትህ ይሁንልህ፣ አትፍራ አለው። ሕፃኑም ከአባቱ ተቀበለ፣ ታቀፈው፣ በላዩ ላይ ጸለየ፣ በመስቀልም ምልክት አማተበበት። ስለ እርሱም ወደ እግዚአብሔር ለመነ። ጌታችንም ልመናውን ተቀብሎ ሕፃኑን ነፍሱን ተመለሳ፣ ዓይኖቹን ገለጠ፣ ከሞትም ድኖ ተነሳ። አባቱም ልጅህን ውሰድ፣ የሞተ አይደለም ያንቀላፋ ሆኖ ነው እንጂ አለው። ሕፃኑም አባ ይህንን ድንቅ ስራ ባየ ጊዜ እጅግ ፈራ። የገንዘቡን እኩሌታ ለምጽዋት ብሎ ሰጠው። እርሱም ወደ ኢየሩሳሌም ልኮ ሃይማኖታቸው ለቀና ምዕመናን ሁሉ በመጡ ጊዜ መጠጊያ ትሆናቸው ዘንድ ቤተ ክርስቲያን ሰራላቸው። የአንጾኪያ ሊቀ ጳጳስ ዲዮናስዮስም ወደ ምስር በወጣ ጊዜ ከአባ ያዕቆብ ጋር ተገናኘ። ከእርሱም ዘንድ ጥቂት ቀኖችን ተቀምጦ ወደ ሀገሩ ተመለሰ። ይህም አባት ያዕቆብ በሾሙት 10 ዓመት ከ8 ወር ከ3 ቀን ኖረ። በሰላም አረፈ። በረከቱ ከኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን አሜን። በዚህም ቀን የቅዱሳን ዳርዮስ፣ የጳውሎስ፣ የአኮደረስ እና የጊደና መታሰቢያ ነው። በረከታቸው ከኛ ጋር ትኑር ለዘላለሙ። ለእግዚአብሔር ምስጋና ይሁን። ለእግዚአብሔር ምስጋና ይገባን። አሜን አሜን። በእውነት የምንደረግልን ከቅዱሳን ረድኤት በረከት ያሳትፈን። ባጎደልኩ አንተ ቅዱሳን መላእክት ሞልታ አሳርጉልን። የካቲት 11 ቀን የሚከበሩ ቅዱሳን በዓላት፦ ቅዱስ ሳዊሮስ ዘአንጾኪያ፣ ቅዱስ ቄርሎስ ሊቀ ጳጳስ፣ አባ ያዕቆብ ሊቀ ጳጳስ፣ ቅዱስ ዳርዮስ፣ ቅድስት ልድያ ወርኃዊ፣ አቡነ አረጋዊ ዘሚካኤል፣ ቅዱስ ገብረ ክርስቶስ መርዓዊ፣ ቅዱስ ፊልጶስ ሐዋርያ፣ ቅዱስ ሙሴ የእግዚአብሔር ሰው፣ አባ ስምዖን ገዳማዊ፣ አባ ዮሐንስ ጽድቅ፣ እናታችን ቅድስት ነሳይት። አሜን። ከበረከታቸው ያሳትፈን። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንደውም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ ስጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ በረከት ነሽ፣ የማኅፀንሽ ፍሬ ጌታችን መድኃኒታችን ብሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና፣ የተወደደው ልጅሽ የጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታ ምሕረትን እኛ በደላችንን ያስተሰርይልን ለዘላለሙ አሜን።